Talks between the United States and Iran are expected to take place this Friday in Oman, according to sources. They are negotiating. They'd like to do something, and we'll see if something is going to be done. ከወራቶች በፊት የእስራኤል ጦር ጀቶች በኢራን ሰማይ ስር እንደልባቸው ከመፈንጨታቸው የአሜሪካ ጦር ጀቶችም በቴህራን የኒውክሌር ጣቢያ ላይ ጥቃት ከመፈጸማቸው አስቀድሞ የአሜሪካና እስራኤል ባለስልጣናትን አስተናግዳ ድርድር እንዲያደርጉ ለማድረግ ሽርጉድ ስትል የነበረችው በእስራኤል ጥቃት ምክንያት ጥረቷ ሁሉ የከሸፈው ኦማን በነገው ዕለት የሁለቱን ሀገራት ባለስልጣናቶች በድጋሚ ለማገናኘት እድሉን አግኝታለች። የሆርሙዝ ወሽመጥን ከኢራን ጋር የምትጋራው ኦማን በነገው ዕለት በሚደረገው ድርድር ላይ ለጎረቤቷ ሀገር መልካምን አሊያም ደግሞ መጥፎ ዜናን ለማሰማት ተቃርባለች። በኢራን ላይ ጥቃት ለመፈጸም ዩኤስኤስ አብርሃም ሊንከን የተሰኘውን የጦር መርከብ ወደ ኢራን አስጠግታ የነበረችው አሜሪካ ከኢራን ጋር በኦማን ድርድር ለማድረግ ተስማምታለች። በቀጠናው ግጭት እንዳይቀሰቀስ የተለያዩ ስራዎችን ሲሰሩ የነበሩት የአረብ ሀገራቶች በኦማን የሚደረገውን ውይይት በጉጉት መጠባበቅ ጀምረዋል። ከድርድሩ አስቀድሞ ከአሜሪካ ባለስልጣናቶች ጋር ውይይት ያደረገችው እስራኤል ድርድሩ ጥቅሟን የሚያስጠብቅ መሆን እንዳለበት ማስታወቋም ተሰምቷል። በአውሮፓዊቷ ሀገር ቱርክ ድርድር ለማድረግ ዝግጅት አድርገው የነበሩት አንካራንም ትተው ፊታቸውን ወደ ኦማን ያደረጉት ሁለቱ ሀገራቶች ለምን ከእስራኤል ጋር ውጥረት ውስጥ በገባቸው ሀገር ቱርክ ድርድር ማድረግ አልፈለጉም የሚለው ጥያቄ በበርካቶች ዘንድ እንዲነሳ አድርጎታል። ሀገራቶቹ በኢስታንቡል የሚያደርጉትን ውይይት ወደ ሞስካት ለመቀየር ቢስማሙም በውይይቱ አጀንዳ ላይ የጋራ መግባባት ላይ እንደደረሱ የሚያሳይ ነገር አለመኖሩን ሮይተርስ ዘግቧል። አሜሪካ ከኢራን ጋር በኒውክሌር ጦር መሳሪያ ላይና የባሊስቲክ ሚሳኤል ላይ ድርድር ለማድረግ ብትፈልግም ኢራን በበኩሏ የአውሮፓ ሀገራቶች በተለያየ ጊዜያት ማዕቀብ እንዲጥሉባት ባደረገው የኒውክሌር ማብለያ ጣቢያዎቿ ላይ ድርድር ለማድረግ ፍላጎት እንደሌላት አልጀዚራን ጨምሮ በርካታ የውጭ መገናኛ ብዙሃኖች ዘግበዋል። በኦማን የሚደረገውን ድርድር አስመልክቶ ከአንድ ቀን በፊት መልእክታቸውን ያስተላለፉት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በድርድሩ ላይ ኢራናውያን መገኘት ከፈለጉ ዝግጁ ነን ሲሉ ተናግረዋል። አሜሪካ ከኢራን ጋር ለመነጋገር ፈቃደኛ ነች ያሉት ማርኮ ሩቢዮ ፕሬዚዳንት ዶናልድ ትራምፕ በዓለም ላይ ካለ ማንኛውም ሰው ጋር ለመገናኘትና ለመነጋገር ፈቃደኛ ናቸው በማለት አስታውቀዋል። President Trump is willing to talk to and meet with and engage with anyone in the world. የኢራን መንግስት የሰዎችን ችግር ሊፈታ እንዳልቻለ የተናገሩት ማርኮ ሩቢዮ ይህም የሆነበት ምክንያት የሀገሪቱን ሀብት ለሽብርተኞች አሳልፎ እየሰጠ በመሆኑ ምክንያት እንደሆነ ገልጸዋል። One of the reasons why the Iranian regime cannot provide the people of Iran the quality of life that they deserve is because they're spending all their money, they're spending all their resources of what is a rich country sponsoring terrorism. ለሐማስ ሄዝቦላና ሀውቲ የጦር መሳሪያዎችን እያስታጠቀች ነው በማለት በተለያዩ ጊዜያት ክስ ሲቀርብባት የነበረችው ኢራን ከአሜሪካ ጋር በምታደርገው የድርድር ጠረጴዛ ላይ የባሊስቲክ ሚሳኤል እንደማይነሳ በባለስልጣናቶቿ በኩል ማስታወቋን ሮይተርስ ዘግቧል። ስማቸው ያልተጠቀሰ አንድ የኢራን ባለስልጣን ሀገራቸው ኢራን በኒውክሌር ጉዳይ ላይ ድርድር እንደማታደርግና ዩናይትድ ስቴትስ ሙግት በመፍጠሯ ምክንያት ውይይቱን አደጋ ላይ ሊጥል እንደሚችል ተናግረዋል። በእነዚህ ሁለት አከራካሪ በሆኑ ጉዳዮች ላይ ድርድር ለማድረግ የተዘጋጀችው አሜሪካ ልዩ መልእክተኛዋን ስቲቭ ዊትኮቭንና የትራምፕን አማች ጃሬድ ኩሽነርን ከቀዝቃዛዋ ዋሽንግተን ዲሲ ወደዛች ሞቃታማ ሙስካት ከተማ ለመላክ ተዘጋጅታለች። የሩሲያንና ዩክሬን ጦርነት ለማስቆም ከአንዴም ሁለት ጊዜ ወደ ሞስኮ ያቀኑት ጦርነቱን ማስቆም ሳይችሉ ቀርተው የተመለሱት በእስራኤልና ሐማስ መካከል ያለውንም ግጭት ለማብረድ በጋዛ ሰርጥ የተገኙት ነገር ግን የእስራኤል ጦር በሰርጡ ላይ የሚያደርገውን ጥቃትና የሐማስን ትንኮሳ ማስቀረት ያልቻሉት የአሜሪካው ልዩ መልእክተኛ ስቲቭ ዊትኮቭ ሀገራቸውን ወክለው በድርድሩ ላይ ለመሳተፍ ተቃርበዋል። እንደ አሜሪካ የተደራዳሪዎቿን ማንነት ይፋ ያላወጣችው ኢራን የኒውክሌር ማብለያ ጣቢያዎቿንና ጠቅላይ መሪዋን አያቶላ ኻሜኒን ከአሜሪካ ጥቃት የሚያስመልጥላትን ተደራዳሪዎች ወደ ጎረቤት ሀገር ኦማን ለመላክ የሰዓታት ዕድሜ ብቻ ቀርቷታል። ከድርድሩ አስቀድሞ የኢራኑ ጠቅላይ መሪ አያቶላ ኻሜኒን በተመለከተ አስተያየታቸውን የሰጡት ትራምፕ የኢራኑ ጠቅላይ መሪ መጨነቅ እንዳለባቸውና ከአሜሪካ ጋር እየተደራደሩ እንደሆነ ተናግረዋል። As you know, they're negotiating with us. ሀገራቶቹ በኦማን በሚያደርጉት ድርድር ላይ አለመግባባቶች እንዳለ ቢገለጽም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የኒውክሌር ውይይቱ በሙስካት አርብ እንደሚካሄድ ገልጸው አስፈላጊውን ዝግጅት ሁሉ ላደረጉልን ለኦማን ወንድሞቻችን ምስጋናዬን አቀርባለሁ በማለት መልእክታቸውን በኤክስ ገጻቸው ላይ አስፍረዋል። የሀገራቶቹ ባለስልጣናቶች በኦማን ውይይት እንደሚያደርጉ መገለጹ ተከትሎ የነዳጅ ዋጋ ከ2 በመቶ በላይ ዝቅ ማለቱን ኤንቢሲ ኒውስ ዘግቧል። ከድርድሩ አስቀድሞ የራሳቸውን ምልከታ በመካከለኛው ምስራቅ ላይ ሲያንጸባርቁ የነበሩት ተንታኞች ኢራን ከአሜሪካ ጋር በኒውክሌር ድርድር ላይ የማትስማማ ከሆነ ዩናይትድ ስቴትስ የቴህራን የነዳጅ ማከማቻ ዴፖዎች ልትመታ እንደምትችል ሲገልጹ ቆይተዋል። ኢራን በአሜሪካ ጥቃት የሚፈጸምባት ከሆነም
በሆርሙዝ የባህር ወሽመጥ ላይ ነዳጆችን በመጫን በሚጓዙ መርከቦች ላይ ስጋት ልትፈጥር እንደምትችልም ተንታኞች መግለጻቸውን ኤንቢሲ ኒውስ በዘገባው ላይ አስፍሯል። እንደ አሜሪካ የኢነርጂ መረጃ አስተዳደር ዘገባ መሰረት በኦማንና በኢራን መካከል ያለው የሆርሙዝ የባህር ወሽመጥ በየቀኑ 1/5 የሚሆን የዓለም የነዳጅ ምርት የሚተላለፍበት ወሳኝ መንገድ ሲሆን ይህንን ወሽመጥ ኢራን የምትዘጋው ከሆነ ገበያቸው በነዳጅ ላይ የተንጠለጠለባቸው የአረብ ሀገራቶች ክፉኛ የሚደቁበት ተግባር ይሆናል። እናም ሀገራቶቹ ሊፈነዳ የተቃረበውን የኢራን የእስራኤልና የአሜሪካን ጦርነት ለማስቆም ኦማንን አማላጅ አድርገዋል። ከኢራን ጋር ውጥረት ውስጥ የገባቸው አሜሪካ ከድርድሩ ራሷ እንዳታገል 9 የአረብ ሀገራት መሪዎች ወደ ነጩ ቤተ መንግስት መልእክት መላካቸውንም አክሲዮስ ዘግቧል። ለዘ ታይምስ ኦፍ እስራኤል ቃላቸውን የሰጡት አንድ የአሜሪካ ባለስልጣን የአረብ ሀገራቶች ሀገራቸው አሜሪካ ከኢራን ጋር ድርድር እንድታደርግና ቴህራን የምትለውን እንድታደምጥ ጠይቀውናል በማለት የተናገሩ ሲሆን ለሀገራቶቹም ድርድር እንደምናደርግ ነግረናቸዋል በማለት አስታውቀዋል። ከኢራን ባለስልጣናቶች ጋር ድርድር ከማድረጋቸው አስቀድሞ ወደ አቡዳቢ ያቀኑት የአሜሪካው ልዩ መልእክተኛ ስቲቭ ዊትኮቭና ጃሬድ ኩሽነር ከአቡዳቢ ቆይታቸው በኋላ በኦማን ከሚደረገው ውይይት አስቀድሞ ከኳታሩ ጠቅላይ መሪ መሐመድ አብዱልራህማን አልታኒ ጋር ውይይት ለማድረግ ወደ ኳታር እንደሚያቀኑ ቻናል 12 በዘገባው ላይ አስፍሯል። ከአረብ ሀገራት መሪዎች ጋር ቁልፍ ግንኙነት ያለው ጃሬድ ኩሽነርም ሆነ የትራምፕ ልዩ መልእክተኛ የሚል ስያሜን ተሸክመው ከሀገር የሚጓዙት ስቲቭ ዊትኮቭ ወደ አረብ ሀገራቶች ከማቅናታቸው በፊት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ ከመከላከያው ሚኒስትር ኢዝራኤል ካትዝ፣ ከኢዲኤፍ ዋና አዛዥ ኤያል ዛሚርና ከሞሳዱ ዋና ዳይሬክተር ዴቪድ ባርኔ ጋር ውይይት ማድረጋቸውን በርካታ የእስራኤል መገናኛ ብዙሃኖች ዘግበዋል። ከቤንያሚን ኔታንያሁና ሌሎች ባለስልጣናቶች ኢራን ስለያዘችው የጦር መሳሪያና በዜጎቿ ላይ ስለፈጸመችው ግድያ ገለጻ የተደረገላቸው ሁለቱ ተደራዳሪዎች ሀገራቸው አሜሪካ በኢራን ላይ ጥቃት እንድትፈጽም የሚያደርገውን አቤቱታ ሰምተዋል። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮቭ ሀገራቸው አሜሪካ የእስራኤልን ቀይ መስመር እንደምትረዳና በማንኛውም መንገድ ላይ ከኢራን ጋር ስምምነት ላይ እንዳልደረሰች ለቤንያሚን ኔታንያሁና ባለስልጣናቶች መናገራቸውን የእስራኤሉ ቻናል 12 በዘገባው ላይ ይፋ አድርጓል። ከወራቶች በፊት ሀገራቶቹ በኦማን ሊያደርጉት የነበረውን ድርድር ያከሸፈችው እስራኤል በአሁኑ ወቅት ለዳግም ጦርነት ዝግጅት እያደረገች እንደሆነ ተገልጿል። የቀድሞ የእስራኤል መከላከያ ሚኒስትር አቪግዶር ሊበርማን ከኢራን ጋር ጦርነት ከመነሳቱ በፊት እስራኤላውያን አስተማማኝ መጠለያ እንዲያዘጋጁ መልእክት ማስተላለፋቸውን ቲአርቲ ወርልድ ዘግቧል። አስተማማኝ መጠለያ ለሌላቸው በሚሊዮን ለሚቆጠሩ ሰዎች ደህንነቱ የተጠበቀ ቦታ ማዘጋጀት አለብን በማለት የተናገሩት ሊበርማን ከኢራን ጋር ጦርነት የመጀመር ውሳኔ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መሆኑን አስገንዝበዋል። ከስቲቭ ዊትኮቭና ጃሬድ ኩሽነር ጋር በኢየሩሳሌም ከተማ በርካታ ሰዓታት የፈጀ ውይይት ያደረጉት የእስራኤል ባለስልጣናቶች ከቴህራን ጋር በሚደረገው ውይይት ላይ የእስራኤልን ቀይ መስመሮች ያስቀመጡ ሲሆን ኢራን የዩራኒየም ማበልጸጊያ እንቅስቃሴዎች ሙሉ በሙሉ እንድታቆም ወደ 450 ኪሎ ግራም የሚጠጋውን የበለጸገ የዩራኒየም ክምችት ማስወገድ፣ የባሊስቲክ ሚሳኤል ልማቷን በአስቸኳይ ማስቆምና በመካከለኛው ምስራቅ ለሚገኙ ታጣቂዎች የምታደርገውን ድጋፍ መክታት ዋነኞቹ እንደሆነ ሚድል ኢስት ዘግቧል።